ሜሮን እርግብን ከድታታለች። እርግብ ሁሉንም አይነት መረጃ ወይም ደግሞ ወይዘሮ ሜላትን ነፃ ያወጣታል፣ እሷ ነፃ ወጥታ እኔም ነፃ ወጣለሁ ብላ ያሰበችውን መረጃ የት እንዳለ የት እንደሚያገኙት ለወይዘሮ ሜላት ተናግራ ነበር። ወይዘሮ ሜላትን ጎድቻታለሁ፣ እስከዛሬ ድረስ ያደረኳን ነገር ይበቃል፣ ካሁን በኋላ ስትጎዳ ማየት አልፈልግም፣ እሷን ነፃ አውጥቼ እኔም ነፃ ወጣለሁ በሚለው ሀሳቧ ለወይዘሮ ሜላት መረጃው የት እንዳለ ወይዘሮ ሜላትን ነፃ የሚያወጣው መረጃ ከማን ጋር እንደሚገኝ ለእያንዳንዷ ነግራን ነበር። ወይዘሮ ሜላትም ይህንን ነገር ከነገርሽኝ እኔም አንቺን ነፃ አወጣሻለሁ፣ እኔ አንቺን ትቼ አልወጣም፣ ከወጣን አብረን እንወጣለን፣ ከበሰበስን እስር ቤት ደግሞ አብረን እንበሰብሳለን ብላም ቃል ገብታላን ነበር። ነገርየው የሚሳካ አይመስለኝም። ቤተሰብ እናንተስ ምን ትላላችሁ? ሜሮን ያደረገችው ነገር ልክ ነው ወይስ ተሳስታለች? እኔ በበኩሌ ልክ ናት ባይ ነኝ። ምክንያቱም ዘመኗን ሁሉ እየተሰቃየች ያሳለፈች ልጅ ናት። በዛ ላይ ደግሞ እነሱ በሰሩት ወንጀል እሷ ሳታውቀው መጨረሻ ላይ ገብታ ነው ከዚህ ትልቅ ችግር ውስጥ የገባችው። ስህተተኛ አይደለችም እያልኩ አይደለም። ነገር ግን እነሱ ካደረጉት አንጻር ሜሮንን ስታዩት ምንም አላደረገችም ማለት ነው። እስኪ ሀሳብ አስተያየታችሁን ስጡኝ። ሜሮን ያደረገችው ነገር ልክ ነው ወይስ አይደለም? መረጃውን መስጠት አለባት? መረጃውን ሰጥታ እሷ ወህኒ ቤት መበስበስ አለባት ወይስ ዋኖቹ ወንጀለኞቹ ናቸው መበስበስ ያለባቸው? ሰላም የኔ ምርጦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ቪዲዮ እየደረሳችሁ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቼ ቪዲዮውን ስትከፍቱ ላይክ በማድረግ ጀምሩት። አመሰግናለሁ። እንግዲህ ወይዘሮ ሜላት በሰማችሁ መሰረት ሰላምንና ሀኒቾን ሄዳችሁ መረጃውን እርግብ ጋር ተቀበሉ ብላ ነበር። እንደዛ ባለቻቸው ምክንያት ወደ ሜሮን ቤት አምርተው ነበር። ነገር ግን ከሜሮን ቤት ሲሄዱ ያው ሜሮንን አላገኟትም። ሜሮን ሌላ ሰው አስቀምጣ ነበር። ከዛም ልጁ አባረራቸው። እንደውም ሊያናግራቸው ሁሉ አልፈለገም። ሜሮን ብልጥ ናት። ያን ልጅ ቀጥራ ነበር ያደረገችው እንደዛ። ነገር ግን ልጁ በጣም የሚፈራና እንደዚህ አይነት ነገር ውስጥ መግባት የማይፈልግ ስለሆነ እምቢ እያላትም፣ ነገር ግን አብሮ እየሰራ ነው። እስር ቤት ድረስ ሄዶ እርግብን ጠይቆላታል። ድጋሜ ከአንቺ ጋር መሆን አልፈልግም፣ ከዚህ ወንጀል መውጣት አለብኝ እያለ ቢልም ያው ገንዘብ መጥፎ አይደለ? አሁንም በገንዘብ እያታለለችው ነው። በድጋሜ እርግብን ሄዶ እስር ቤት ጠይቋታል። እነማን ናቸው እነዛ የወይዘሮ ሜላት ልጆች? ምን አይነት መረጃ ነው የተናገርሽው? የሚለውን ሁሉም እየጠየቃን ነበር። እሷም ለእያንዳንዷ ለወይዘሮ ሜላት እንደተናገረችም ነግረዋለች። ሌላው ኤልያስ ነው። ኤልያስ ሀናን ያው በጣም ይወዳታል፣ ያፈቅራታል። ከደሴ አዲስ አበባ የመጣውም እንደዛ ነው። ነገሩን ግን አሁን ሳየውና ሳስበው ውድ ቤተሰቦቼ ጽዮን ኤልያስን ሳታፈቅረው አትቀርም። እውነት እውነት እላችኋለሁ ቤተሰብ ጽዮንና ኤልያስ አንድ ላይ የሚሆኑ ልጆች ናቸው። እዝራንና ሀናን ደግሞ ምንም አይነት የሚለያያቸው ነገር ይመጣል ብዬ አላስብም። ምናልባትም የእዝራ አባት አቶ ቃልአብ ሆኖ የወይዘሮ ሜላትን ቤተሰብ እያመሰ ያለው እሱ እንደሆነ ሀና ስታቅ የዛን ጊዜ ልትለየው ትችላለች ምናልባት። ከዛ ውጭ ግን ሀና ለእዝራ ያላት ፍቅር የተለየ ነው። በዛ ላይ አሁንም በድጋሚ ለእዝራ ቃል ገብታለታለች። ካስታወስክ መጀመሪያ ያወራን ጊዜ አንተን ላለመለየት ቃል ገብቼልሃለሁ፣ እኔ ደግሞ የጀመርኩትን ነገር ላልጨርሰው በጭራሽ ቃል አልገባም፣ ስለዚህ መቼውንም ቢሆን ካንተ አልለይህም ስትልም አሁንም በድጋሚ ቃል ገብታለታለች። እዝራ ግን አሁንም ቢሆን በሀና 100% እርግጠኛ አይደለም። ስልክ ባላነሳችለት ቁጥርና ካጠገቡ ወይም በሚፈልገው ሰዓት ባላገኛት ቁጥር እሱ ሌላ ነገር ነው የሚያስበው። ጭንቅላቱ ውስጥ የሚመላለሰው መጥፎ ነገር እንጂ ጥሩ ነገር አይደለም። ትታኝ ይሆን አልፈልገውም ብላ ይሆን እያለ ነው የሚያስበው። ምን አይነት ልጅ ጋር ነው የገጠመኝ? ቆይ እኔስ ለምንድን ነው እንደዚህ የሆነው? ለምን ጥሩ ነገርስ አላስብም እያለ በራሱ ዙሪያም ራሱ ጋር እያወራ ነው። እዝራ ሀናን ባጣ ቁጥርና ስልክ ባላነሳችለት ቁጥር ተውችኝ የሚለው ብቻ ነው በጭንቅላቱ የሚመጣው። ቆይ እሷ እንደምትወደው አያውቅም እንዴ ነው? ወይስ አንዳንድ ጊዜ ፍቅር ሲበዛ እንደዚህ ያደርጋል? ማለቴ እሱ አሁን በጣም ይወዳታል፣ በጣም ያፈቅራታል። ነገር ግን ደግሞ ከጽዮን ጋር ያለው ነገር እኔ ምንም አልተመቸኝም። ለምን አትሉኝም ቤተሰብ? ጽዮን ጋር ሲያወራ
ልክ አሁን ለምሳሌ አንድ ሰው የማይፈልግ ከሆነ በቃ ዞር በይልኝ ካጠገቤ እንዳይሽ አልፈልግም ብሎ ይቆርጣል አይደል? እሱ ግን የሆነ ለስለስ እያለ ነው ጽዮንን ራሱ የሚያዋራት። ለዛ ነው ጽዮን ራሱ ካጠገቡ የማትርቀው። በነገራችን ላይ ሴትም ሆነ ወንድ ሌላ ፍቅረኛ ካለው በቃ ዞር በይልኝ፣ እኔ ፍቅረኛ አለኝ፣ ካሁን በኋላ ካጠገቤ እንድርሽ አልፈልግም። እውነትም ካሁን በኋላ ካጠገቤ የምትደርሽ ከሆነ የሚከተልሽን ራስሽ ትችይዋለሽ ብሎ መቁረጥ ይችላል። ነገር ግን እያለሳለሰ ጽዮንን ስለሚያዋራት ለምንድነው የማትይኝ? ለምንድነው ካጠገቤ ዞር የማትይው? ለምንድነው ምናምን የሚለውን ብቻ ይሆናል አይደል ልስልስ ብሎ ነው የሚያወራት። እሷ ደግሞ ልስልስ ብሎ ባወራት ቁጥር የራሷ የሆነ እስከሚመስላት ድረስ ነው የምታስበው። አሁን ኤልያስንም ሀኒቾንም እዝራንም በቁጥጥሯ ስር አድርጋ እየተከታተለቻቸው ወይም ደግሞ እነሱ የሄዱበትን በሙሉ እየተረገጠች ትሄዳለች። ምን አደረጉ? ምን ሰሩ? የት ነበሩ? የት ዋሉ? ከማጋ ወሩ? ከማጋ በሉ? የሚለውን ሁሉ እስከማይቀር ድረስ ነው እየተከታተለቻቸው ያለችው ማለት ነው። ስለዚህ ጽዮን ለማንም የምትመለስ አይደለችም። በሌላ በኩል እዝራን ማለቴ ኤልያስን ምንድነው ያለችው? አንተና እኔ በዘገየም ቁጥር የሀና እና የእዝራ ሰርግ ወይም የሰርግ ጥሪ እየቀረበ ነው፣ የሰርጉ ድግስ እየቀረበ ነው። ስለዚህ እኔ እናንተ መፍጠን አለብን ብለዋለች፣ አሳምነዋለች። አሁን ኤልያስ ሀናንና እዝራን ለመለያየት ወስኗል። እኔና አንቺ ሀናንና እዝራን ካለያየን እኔና አንቺ አብረን እንኖራለንም የሚለው ሀሳብ በጭንቅላቱ መጥቶለታል። እንደኔ ሀሳብ ወይም እንደመሰለኝ ስነግራችሁ እዝራ እና ሀኒቾ የሚለያቸው ነገር አይኖርም። እንደነገርኳችሁ ምናልባትም የእዝራ አባት አቶ ቃልአብ የወይዘሮ ሜላትን ቤተሰብ እንደዛ ያመሰው እሱ ከሆነ ከወይዘሮ ባዩሽ ጀርባ የነበረው እሱ እንደሆነ ከታወቀ ሀና ምንም ሳታቅማማ እዝራን ትርቀዋለች። ከዛ ውጭ ግን እዝራንና ሀናን ምንም አይነት ሰው የሚለያቸው አይመስለኝም። ሌላው እንግዲህ ጽዮን ከእዝራ ማለቴ ከኤልያስ የምትወጣ አይመስለኝም ሳስበው ቀረቤታቸው። በዛ ላይ ደግሞ 30 ጊዜ ና ቶሎ ትለዋለች፣ ትደውልለታለች፣ እንዲገናኙ ትፈልጋለች፣ አብረው እንዲያወሩ ትፈልጋለች፣ አብረው እንዲቀመጡ፣ አብረው እንዲጠጡ፣ አብረው እንዲበሉ። እንደዚህ ከሆነ ደግሞ እየወደደችው ነው ማለት ነው። ከደሴ ድረስ ራሷ ናት ያስጠራችው። ለምን እንደመጣ እስካሁን ድረስ አልተናገረም። ማና ቶሎ ብሎ እንደመጣ አልተናገረም። እንግዲህ ይህን ሁሉ አልተናገረም። ነገር ግን እሷ ናት ያመጣችው። እሷ እስካመጣችው ድረስ ደግሞ እሷ በቀረበችው ቁጥር እሷ እየወደደችው ነው የመጣችው። ኤልያስን እየወደደችው ነው ጽዮን ማለት ነው። ሌላው የአሴር ጉዳይ ነው። አሴር እንግዲህ ያው ፍቅሩን በልቡ እምቅ አድርጎ ይዞ ጭራሽ ኤልያስን አንተ ሀናን የምትወዳትና የምታፈቅራት ከሆነ ሀና እንድትቀርብህ የምትችለውን ያክል አድርግ። ለምንድነው ቀርበህ እንደምትወዳትና እንደምታፈቅራት ያለሷ መኖር እንደማትችል የማትነግራት እያለው ነበረ። ቆይ ይህንን ነገር ለምን ያላደረክም ብሎ እንደውም ተምቹ ጠይቆታል። አንተ የሰው ትመክራለህ፣ አንተ እየወደድካት እያፈቀርካት ለምን አንተ ለራስክ ማድረግ አልሞከርክም? ለምን ለሰው ትመክራለህ ሲለው እንደውም እኔ በኤልያስ ልክ የማፈቅራት አይመስለኝም። ኤልያስ በጣም ተጎድቷል። ከደሴ አዲስ አበባ ድረስ የመጣው ስለሚወዳትና ስለሚያፈቅራት ነው የሚለውን ነበር መልስ የሰጠው። ነገር ግን እኔ በበኩሌ የአሴር ሽንፈት ነው የምለው። ለምን ካላችሁኝ ያው ለሀና ደስታ ሲል የራሱን ደስታ አሳልፎ ሰጥቷል። ሀና ከእዝራ ጋር ደስተኛ ስለሆነች በቃ እሷ ደስተኛ ናት፣ የኔ ልብ ተሰብሮ ይቀመጥ ወይም የኔ ፍቅር በልቤ ውስጥ ታፍኖ ይቀመጥ ብሎ የወሰነ ሰው ነው። ነገር ግን ይሄ ጥሩ ነው ብዬ አላስብም። በማንኛውም ህይወት ላይ ይሄ ነገር ቢከሰት መልካም ብዬ ነው አላስብም። ምክንያቱም አንድ ሰው ከወደደና ካፈቀረ እስከሚችለው ጥግ ድረስ መሄድ አለበት። ከዛ በኋላ ምናልባትም እግዚአብሔር ስላልፈቀደ ነው ብላችሁ ትተውታላችሁ። አሴር እኮ ገና የሀናንና የእዝራን ግንኙነት ገና መጀመሪያው ላይ እያለ ነው የሚያውቀው። መጀመሪያው ላይ እያለ ካወቀ እኔ አንቺን እወድሻለሁ፣ አፈቅርሻለሁ፣ ስለዚህ ከእሱ ጋር ያለሽን ግንኙነት እንድታቆም ይፈልጋለሁ፣ ከኔ ጋር እንድትሆኝ ነው የምፈልገው ብሏት ቢሆን ኑሮ ሀና ከእዝራ ጋር ያላትን ግንኙነት በአንዴ ነበር የምታቆመው። በአንዴ ታቆሙ ነበር ያለ ምንም ምክንያት። ምክንያቱም አሴር ለሷ ብዙ ዋጋ የከፈለ ነው፣ ብዙ ነገር ያደረገ ነው። ስለዚህ በእዝራ በጭራሽ አትቀይረውም ነበር። ነገር ግን ሁለቱም አንድ ያፈቀሯት፣ እሷ ደግሞ ቃሏን ለእዝራ ሰጠች። ስለዚህ
በሀና ቤት ደግሞ ቃል መግባት ማለት በጣም ትልቅዬ ነገር ነው። ስለዚህ ይሄን ነገር ደግሞ መተው አልቻለችም እና እኔ በበኩሌ አሁን በሀና በጭራሽ አልፈርድባትም። መናገር